አችሁም ይመጣል። ሰላም ጤና እረፍት ውስጣዊ መረጋጋት የልቦና መረጋጋትን እየተመኘው የዛሬ ከኋላ ወደፊት ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። የዛሬ ርዕሳችን ደጋና ቆላ ወይም ደገኛና ቆለኛ በሚል ሐሳብ ውስጥ ሐሳብ እያነሳን እናንተ ከምታውቁት ካነበባችሁት ከሰማችሁት ከተመለከታችሁት ውስጥ ሐሳብ ያዛነቀን ያው ሐሳብ እንድንቀያየርበት ነው። ያው እኔ እንደመነሻ ሐሳብ ለማቅረብ ያክል እንጂ ብዙውን ሐሳብ እናንተ ታውቁታላችሁ። አንቺ ደገኛ አንቺ ቆለኛ የሚል የወሎ ላሊበላ የሙዚቃ ቡድን እየተቀባበሉ ያቀነቀኑት አንድ ሙዚቃ አለ። የቆለኛንና የደገኛን ባህሪ የሚያመርተውን ምርት ሊያሳይ የሚችል አንድ ሙዚቃ አለ። እሱን ከዚህ ላይም ልጋብዛችሁ ስለምችል ያርሶ አደር ሊነኝ ደገኛ የደገኛ ያርሶ አደር ሊነኝ ደገኛ የደገኛ በስንዴ ለውጭኝ ካንቹ ማኛ አንቺ ቆለኛ ያርሶ አደር ሊነኝ የቆለኛ የቆለኛ ያርሶ አደር ነኝ የቆለኛ ማኛ በጥሬ ምኔ ሞኛ አንተ ደገኛ። የሰው ልጅ የተፈጥሮ ድንበር አለው። ለምሳሌ አሁን የምናነሳው ሐሳብ እንደ ድንበር ተደርጎ ይታሰባል። ያው ደገኛ ቆለኛ ተብሎ ተፈጥሮ ራሷ ድንበር አበጅታ ያን ቀለም በሚያሳይ መልኩ ሲነሳ እንሰማለን። ደገኛ እንዲ ነው ቆለኛ እንዲ ነው እየተባለ ያው ወይና ደጋ የሚባለው ክፍል አለ። ግን መሰረታዊ ትኩረታችን ያው ደገኛና ቆለኛ የሚለው ላይ ነው። እንዲ ነው እየተባለ ተፈጥሮ የራሷን ድንበር አበጅታ ሰርታ ሐሳቡን ስታቀርብልን እንመለከታለን። ገነት አንበሴ ከፈረንሳይኛ ቋንቋ የመለሰችው አንድ መጽሐፍ አለ። የአርኖ ሚሼል ዲባዲ መጽሐፍ ነው። ከዚህ መጽሐፍ ውስጥ በስፋት የደገኛና የቆለኛ ሐሳብ በስፋት ተቀምጦ እንመለከታለን። አለባበስን፣ የደገኛና የቆለኛ አለባበስን፣ የቤት አሰራርን፣ ስነ ምግብ ላይ ያመጋገብና የምርት ሂደትን፣ ስነ መድኃኒት ላይ የሥራ አካዋውን፣ ግብርናን፣ ስነ ባህሪን ማዕከል ያደረጉ ሐሳቦችን አስቀምጦ እናያለን። እንግዲህ በዚህ ውስጥ ያው ተፈጥሮ የራሷን ድንበር ሰርታ ሰዎች ከላይ ባነሳናቸው መንገዶች ነጣጥላ ድንበር ሰርታ ስታሳየን እንመለከታለን። ስለዚህ እንግዲህ በዚህ መጽሐፍ ውስጥ የተቀመጡ ሐሳቦችን ነው የምናነሳው። አብዛኛው ሐሳብ እዚሁ መጽሐፍ ላይ የተቀመጠ ነው። በዚህ ሐሳብ ውስጥ እየተራመድን ሐሳቡን እንድንመለከተውም ጭምር ነው። ቆላ የሚባለው ያው ከባህር ወለል በላይ ከባህር ወለል በታች ከ2000 ሜትር ዝቅ የሚለው ቆላ ይባላል። ደጋ የሚባለው ደግሞ ከ2400 በላይ ከፍ የሚለው ደጋ ይባላል። በእንግሊዘኛ ቋንቋ ደግሞ ሎላንድ እና ሃይላንድ ተብሎ የሚጠራው ማለት ነው። ስለዚህ ያው ደጋው ቀዝቃዛ ነው፣ ቆላው ደግሞ ሞቃታማ ነው። ስለዚህ ተፈጥሮ በዚህ አንፃር ሰዎች ደግሞ በሚኖሩበት አካባቢ ተወስነው ድንበር ተበጅቶላቸው ደገኛ ቆለኛ እንዲባሉ ታደርጋለች ማለት ነው ተፈጥሮ። አፍታ እረፍት አድርገን እንመለሳለን። ሐሳቡ እንግዲህ በዚህ አንፃር እያየን ከሚሼል ዳባዲ መጽሐፍ ላይ ሐሳብ እየወሰድን ይህን ሐሳብ እንነጋገርበታለን። አፍታ እረፍት አድርገን እንመለስ። እንግዲህ ቀደም ብለን ባነሳነው መጽሐፍ ውስጥ ገነት አንበሴ ነው የተረጎመችው ከፈረንሳይኛ።
የአርኖ ሚሼል ዳባዲ መጽሐፍ ነው። መጽሐፉ እሱ እንግዲህ ግብርን ማነው ደገኛና ቆለኛም በስፋት አትቷል። ቀደም ብለን ከላይ ባነሳናቸው አለባበሱ፣ የቤት አሰራሩ፣ ግብርናው፣ እንስሳቱን፣ ባህሪን፣ እድሜን እነዚህን ጉዳዮች በደገኛና ቆለኛን እየከፈለ ሐሳብ አንስቷል። ግብርና ላይ ሐሳቡን ስንመለከተው እኔ ነኝ እንግዲህ ሐሳቡን በዚህ ልክ ነጣጥዬ ለማየት የሞከርኩት እንጂ እንደዚህ ነጣጥሎ አላስቀምጠውም። እርግጥ ነገር ግን የተቀመጡ ሐሳቦችን በግብርና ከእንስሳት፣ ከስነ መድኃኒት፣ ከአመጋገብ፣ ከቤት አሰራር፣ ከእድሜ፣ ከስነ ባህሪ አንጻር እየከፋፈልን መመልከት ስለምንችል ማለት ነው። ግብርና ላይ ያው ደጋው ይላል ባቄላ፣ ገብስ የመሳሰሉትን ያመርታል ይላል እዚሁ መጽሐፍ ውስጥ። ቆላው ማሽላ፣ ዘንጋዳና ጥጥ እና የመሳሰሉትን ያመርታል ይላል። ይህ ደግሞ አመጋገቡን ይወስነዋል። በሚያመርተው ምርት ለምሳሌ ደገኛው በስፋት ያው ገብስን የሚያመርት ከሆነ አመጋገቡ ከዛ ጋር ይተሳሰራል ማለት ነው። የሚያመርታቸው ምርቶች ጋር የአመጋገብ ስርዓቱ፣ የአመጋገብ ሂደቱ ይወሰናል ማለት ነው። ስለዚህ አመጋገቡን የሚወስነዋል። አመጋገቡ ደግሞ ማንነቱን ከዚህ ቀደም ወደ 2 ፕሮግራም ወደ 2 ክፍል አዘጋጅተናል በአመጋገብ ላይ ከዛ ጋር ማስተሳሰር ስለምንችል ማለት ነው። ስለዚህ ማንነቱ ደግሞ አካላዊና ስነ ባህሪውን ይወስነዋል። ስለዚህ ግብርናው በዚህ አንጻር ይታያል ይላል። እንስሳት ደግሞ ከእንስሳት አንጻር የቤት እንስሳቶች አንጻር ደግሞ ስንመለከተው ቆላ የሚስማማቸውና ደጋ የሚስማማቸውን የቤት እንስሳቶች ጠንቅቆ የሚያውቁ ህዝቦች ናቸው ይላል። የቆላ በሬዎች ሰውነታቸው አነስ ያለ ሆኖ ንቁና ቀልጣፋ ናቸው ይላል። ቀንዳቸው ቀጠን ብሎ አጠር ያለ ነው ይላል። ያው እንግዲህ የቆላ በሬዎች ማለት ነው። ላሞቹ ብዙም ወተት አይሰጡም ይላል። ፍየሎቹ በፍጥነት ይራባሉ። ለጭነት አህያን ይጠቀማሉ። ግን አህያው ደግሞ ከደጋው አህያ ለየት ያለ ነው ይላል። አጭርና ጠቆር ያለ ሰውነት ቆዳ ያለው ነው ይላል። ቆለኛው ለጉዞ በቅሎን ይጠቀማል። ለውጊያ ሲሆን ግን ከደገኛው ሄዶ ፈረስ ያመጣል። እነዚህ ፈረሶችም ለቆላው በተቻለ መጠን ሊስማሙ የሚችሉትን ነው መርጠው የሚገዙት ይላል። ያው እንግዲህ ቆላ ላይ ደግሞ በሚታመሙበት ሰዓት ወደ ደጋው ሄደው ጤናቸው እስከሚመለስ ድረስ ያሳርፏቸዋል። ወደ ቆላው ግን ሲሄዱ ጸጉራቸውን ያረግፋሉ ይላል። ካረገፉ በኋላም ሀርማ የሆነ ሌላ ጸጉር ያበቅላሉ ይላል ፈረሶቹ ማለት ነው። ያው ደገኛው ይሄ የቆለኛው ነው። ደገኛው በግ ያረባል። ላሞቹ ወተት በደንብ ይሰጣሉ ይላል። ያው ከቆላው ይለያሉ ላሞቹ። ፈረስን ደግሞ ለመጓጓዣ ይጠቀማል ይላል። ቆለኛ ያው በቅሎን ነው የሚጠቀመው። ለውጊያ ሲሆን ግን ያው ፈረስን ይወስዳል። ቀደም ብለን ባነሳ ሐሳብ አንፃር ማለት ነው። ሌላው እድሜ ነው። ቆለኛ እድሜው ከደገኛው የሚያጥርበት ምክንያት ይላል ለተናዳፊ እንስሳቶች ተጋላጭ ነው። ቦዋ ከሚባለው ትልቅ ዘንዶ ጀምሮ የጣትን ቁመት የሚያክል እባብ ድረስ ይገኛል ይላል። የወባ ወረርሽኝም አለበት። እንደየአካባቢው ያው ወረርሽኙ ይለያያል። ደገኛው እና ቆለኛው ላይ የተለያየ አይነት ወረርሽኝ ይኖራል ማለት ነው። ደገኛው ረጅም እድሜ ይኖራል። ጎበጥ ያለ ነው ይላል። ያው ዳገት ስለሚወጣ ሃይላንድ ስለሆነ ቦታው ወይም ከፍ ያሉ ተራራማ ቦታዎች ስለሆኑ ዳገት በየጊዜው በሚወጣበት ሰዓት ያው የመጉበጥ አይነት ዝንባሌን ያሳያል ይላል። ለበሽታ ብዙም ተጋላጭ አይደለም ይላል። ይህ ሳይንሳዊም የሆነ መሰረት ስላለው እኛ ሳይንሳዊ የሆነውን መሰረት አናነሳም። እናንተ ግን ተመልካቾቻችን ከብዙ አንጻር ይህን ሐሳብ እንድታዩት እንድትመረምሩትም ጭምር ነው። ይሄ እድሜ ነው። በተክለ ቁመና አንጻር ደግሞ ቆለኛው ከቁመቱ አጠር ብሎ ቀልጣፋና ጡንቻማ ነው ይላል እዚሁ መጽሐፍ ላይ። ሰውነቱ ቀጠን ያለ ነው። ውፍረት የተጫነው ብዙም አይታይም ይላል። ፊቱ አጠር ብሎ የቆዳው ቀለም ጤም ያለ ነው። እንግዲህ ይሄን ከተፈጥሮም አንጻር በደንብ እንድናስተሳስረውም ጭምር ነው። ጥርሶቹ ውብና ችምችም ያሉ ናቸው ይላል። ደገኛው ቁመቱ ይሄኛው ቀደም ብለን ያነሳ ነው ቆለኛው ነው። ደገኛው ቁመቱ ረዘም ያለ አጥንተ ሰፊ ነው። ጡንቻው በደንብ የማይታይ ወፈር ያለ ሰውነት ያለው ነው። ቆዳው ቀላ ያለ ነው።
በተለይ በጣም ከፍታ ባላቸው ቦታዎች በደንብ ደግሞ ከፍ እያለ ሲሄድ በጣም እየቀዘቀዘ ነው የሚሄደው። ባላቸው ቦታዎች የሚኖሩት አስደሳች የሆነ ወርቃማ አይነት የቆዳ ቀለም አላቸው ይላል። ኢትዮጵያውያን በአጠቃላይ የሚያምር ጥርስ ያላቸው ቢሆኑ ጥርሱ የተወገደ ግን ከተገኘ እሱ ደገኛ መሆን አለበት ይላል እዚህ መጽሐፍ ውስጥ። ደገኛ ፊቱ ረዘም ያለ አይኖቹ ደግሞ አነስ ያሉ ናቸው ይላል። ቆለኛ አይኑ ትንሽ ጎላ ያለ ነው ብሎም መዛው ውስጥ ያስቀምጣል ማለት ነው። ስለዚህ ይሄ በተክለ ቁመና አንጻር ነው። ስሜት ባህሪ ደግሞ ከባህሪና ከስሜት አንጻር ደግሞ ቆለኛ ስሜቱ ከፊቱ ይነበባል ይላል። አስተያየቱ ንቁ፣ አካሄዱ ደግሞ ቀልጣፋ ነው። ሲናገር ድምፁ ከፍ ያለና ሙዚቃዊ ቃና ምት ያለው ነው። ሞቅ ያለ ስሜት ያለው ለጋሽ፣ ሐቀኛ እንደሆነ ይነገርለታል ይላል። ድግስ መደገስ፣ ዘፈን፣ ግጥምና ቅኔ ይወዳል። በጦርነት ጊዜ ፈጥኖ ቦታ በመያዝና ቦታ በመለዋወጥ በጣም ቀልጣፋ ነው ብሎ አስቀምጧል። ደገኛው ደግሞ ንግግሩ ረጋ ያለ፣ አስተያየቱ ኮስተር ያለ ሆኖ አንደበተ ርቱዕና ንግግሩ የጠራ ነው። ትዕግስተኛ፣ ነገር ግን ደግሞ ነገርን ሆድ ውስጥ የሚያሳርፍ የሚያሳድር ነው ይላል። ቆጣቢና ነገርን የሚያመዛዝን ነው ይላል። ለጸብ የማይቸኩል ነው ይላል። ቅኔና ዘፈን ይወዳል፣ ነገር ግን ለስለስ ያሉና የሚያሳዝኑ ቃናን ይመርጣል ይላል። በጦርነት ጊዜ ረጅም ጊዜ የሚወስድ አድካሚ ዘመቻ ላይ በጣም ጠንካራና ጎበዝ ነው ይላል። እንግዲህ ያነጻጸርን መመልከት ስለምንችል ማለት ነው። በደንብ ይመገባል፣ ከእንቅልፍ ለመነሳት ይቸገራል ይላል። ያው እንግዲህ ባህሪና ስሜትና ባህሪ ብለን ስለሆነ ሐሳብ ያነሳ ነው። የደጋ ሰው ቆላ ቢወርድ ተሎ አርጅቶ ይመለሳል ይላሉ ይላል። እንግዲህ ይሄኛው ከስሜትና ከባህሪ አንጻር ማለት ነው። በሴቶችም የሐሳብ ይታያል። ያው የቆላ ሴቶች በውበታቸው የተደነቁ ናቸው ይላል። አስተያየታቸው ውብ፣ አካሄዳቸው ደግሞ ቀልጣፋ ነው ይላል። ቁመናቸው ያማረ ነው። ሌላም ብዙ በርካታ ሐሳቦች አሉ እዚህ መጽሐፍ ውስጥ። ግን እኛ ለመወያያ ለመነጋገር እንዲሆነን ተፈጥሮ ምን አይነት ደንበር እንደሰራች እንድንነጋገርበትም ጭምር ስለሆነ ጠበብ አድርገን ነው ሐሳቡን እያየነው ያለነው። የንባብ መልክ የምሰጠውም ሐሳቡ የኔ እንዳልሆነ በደንብ እንድትገነዘቡም ጭምር ነው። የደጋ ሴቶች ቀደም ብለን የቆላ ሴቶችን ያሳየ ነው። የደጋ ሴቶች ደምግባታቸው በጣም ማራኪና ውብ ነው ይላል። ቁመታቸው ግን እንደ ቆላ ሴቶች ብዙም የሚማርክ አይደለም የሚል ሐሳብ አስቀምጧል። ጠንካራ ሰራተኛና ለባሎቻቸው ወይም ለትዳራቸው በጣም ፍጹም ታዛዥ ናቸው ይላል። ቆጣቢዎችም ናቸው ብሎ አስቀምጧል። በመድኃኒትም ያው መድኃኒት እንግዲህ በኋላ ሰፋ አድርገን ሐሳቡን ስለምንመለከተው መድኃኒት የሚያዘጋጁት በአካባቢ በሚገኘው እጽዋት ነው። በቆላ የሚያብቡ እጽዋቶች በደጋው ላይኖሩ ይችላሉ። በደጋው የሚያብቡ እጽዋቶች ደግሞ በቆላው ላይኖሩ ይችላሉ። ስለዚህ መድኃኒቶቻቸውን የሚቀምሙት የሚሰሩት በዛው በአካባቢያቸው በሚገኙ እጽዋቶች ነው ማለት ነው። አለባበሳቸውም እንደ ተፈጥሮ የሚወሰን ነው። ደገኛው ያው ሞቅ ያለ ነገር እንዲሰማው ሰውነቱ ስለሚያስፈልግ አለባበሱ በዛ ልክ ይሰራል። ከዛ እያደገ ሲመጣ የማንነት መታያ ይሆናል ማለት ነው። በቆላውም የዚህን አይነት ተመሳሳይ ሐሳብ እንመለከታለን። ይህ እንግዲህ ከላይ ያነሳናቸው የሚሼል ዲባዲ ኢትዮጵያ ውስጥ በነበረበት ቆይታ በትንሹ የተመለከተውንና የታዘበውን መጽሐፉ ውስጥ በመውሰድ ነው ይህን ሐሳብ የተመለከትነው። ስለዚህ ይህን ሐሳብ በደንብ እያሰባችሁበት እናንተም ደግሞ የምታውቁትን እየጨመራችሁበት እንድንወያይበትም ጭምር ነው። አፍታ ረፍታ አድርገን እንመለስ። አንዳንዴ ምናልባት እኛ ብለን የምንናገረው የሰራው ተፈጥሮ ይሆን እንዴ ነው ጥያቄ። ይህ አንድ ንጥል ሐሳብ ነው። ማንነታችን ባህሪያችን በብዙ አንጻር ይሰራል። ይሄ ኔቸር እና
ነርቸር የሚባል ነገር አለ። ከዛ አንጻርም ሊታይ የሚችል ጉዳይ ስለሆነ ሐሳቡ በዛ አንጻርም እንድንፈትሸውም ጭምር ነው። ስለዚህ ተፈጥሮ ራሱ እኛን እየሰራን ለምሳሌ ቆለኛ ከሆነ ደገኛ ከሆነ ማንነታችን ባህሪያችን በዚህ ውስጥ እየተሰራ ነው ወይ ነው ጥያቄው ማለት ነው። አንድ ርዕሱን ከዘነጋሁት የሆሊውድ ፊልም ላይ የማስታውሰው አንድ ሐሳብ አለ። አንድ ወንጀለኛ ሰው ለፍርድ ይቀርብና ከዛም ውሳኔ ሰጭ ዳኞች ውሳኔ በሚሰጡበት ቀን አንድ መከራከሪያ ሐሳብ ያቀርባል። እሱም ዳኞቹ ለውሳኔ በተቀመጡበት ሰዓት ያለው አየር ንብረት ሞቃታማ ከሆነ ባህሪያቸው ላይ ተጽዕኖ ስለሚያሳድር ወይም ቀዝቃዛ ከሆነ ባህሪያቸው ላይ ውሳኔያቸው ላይ ተጽዕኖ ስለሚያሳድር እንደገና ይግባኝ እያለ እንደ መከራከሪያ ሐሳብ ያቀርብ ነበር እዚህ ፊልም ላይ ማለት ነው። ስለዚህ ለምሳሌ አንዳንዴ ይህ ሙቀት ሊያሳብደኝ ነው እንላለን። ስለዚህ በዛ ሰዓት የሚሰማን ስሜት በራሱ በተፈጥሮ የሚወሰን ይሆናል እንደማለት ነው ሐሳቡ። ስለዚህ የባህሪያችን ላይ በየዕለቱ ለምናከናውናቸው ጉዳዮች ተፈጥሮ ራሷ የራሷን የሆነ ተጽዕኖ በማሳደር ሐሳባችን ላይ ማንነታችን ላይ ውሳኔያችን ላይም ከዛኛው ሐሳብም ጋር እንዲጠጋጋልን የዚህን አይነት ተጽዕኖም ታሳድራለች የሚለው ሐሳብ አብሮ ሊታይ የሚችል ነው። ያው በሙቀት ሰዓት የሚሰማን ስሜት አለ፣ ሲቀዘቅዝ የሚሰማን ስሜት አለ። ስለዚህ አካባቢዎች ያን አይነት ተፈጥሮ በራሷ ማንነታችን ላይ ባህሪያችን ላይ የራሷን የሆነ ተጽዕኖን ታሳርፋለች ማለት ነው። ይህም ብቻ ሳይሆን ደንበርም ትሰራለች ማለት ነው። ያው ቆለኛና ደገኛ ብላ ማለት ነው። ስለዚህ ደገኛና ቆለኛ ሁነን ስናደግ ደግሞ ምን ልንሆን እንችላለን የሚለው ተጨማሪ ጥያቄ ሆኖ ሊታይ የሚችል ነው። ሌላው ከፈጠራ አንጻር ደገኛና ቆለኛን ከፈጠራ አንጻርም ልናየው እንችላለን። ለምሳሌ ሙቀት ባለባቸው አካባቢዎች የሚኖሩ ማህበረሰቦች የሚያቀዘቅዝ ነገርን ለመፍጠር ይገደዳሉ። ስለዚህ ተፈጥሮ ለምንፈጥረው ጉዳይ የራሷን የሆነ አስተዋጽኦ ታደርጋለች። በደገኛው ደግሞ አይምሮ ውስጥ የሚመጣው ሐሳብ ሊያሞቅ የሚችል ጉዳይ እንጂ ሊያቀዘቅዝ የሚችል ጉዳይ አይምሮ ውስጥ አይመጣም ማለት ነው። ምክንያቱም እየቀዘቀዘው ስለሆነ። ስለዚህ ከማሞቂያ ጋር የሚገናኙ ሐሳቦችን ደገኛው ሊፈጥር ይችላል። ቆለኛው ደግሞ ሊያቀዘቅዝ የሚችል ጉዳይ ጋር ሐሳቡ ይተሳሰራል ማለት ነው። ስለዚህ ፈጠራ ያው ከችግር ነው የሚቀዳው ተብሎ ይታሰባል። ለምሳሌ ራስን ለመከላከል ጋሻ፣ ጦር እንጠቀማለን። አሁን እስካለንበት ደረጃ ይመጣል ማለት ነው። ስለዚህ የመፍጠር ሐሳብ የሚነቀው ከችግር ነው። ስለዚህ ሐሳባችንም የሚሰራው በዚህ አንጻር ይሆናል ማለት ነው። ስለዚህ ሐሳባችንን ስናጠቃልለው ደገኛም አልነው ቆለኛ ያው ሁለቱም ሀገርን ሰርተዋል፣ ሀገርን መስርተዋል። ተፈጥሮ ደንበር ብታበጅም ቆለኛ ደገኛ ቢባልም ህብረቱና አንድነቱን ግን ተፈጥሮ አላበጀችውም ነው። ተፈጥሮ የሰራችውን ደንበር እንደ ድንበር ሳይጠቀሙ በአንድነት ኖረውበታል። በዓለሙም ውስጥ የምናየው ይሄን ነው። የምንጠጣቸው ለምሳሌ አብዛኛውን አስተውላችሁ ከሆነ ለምሳሌ ራሽያ ቮድካ፣ ስቶሽኒያ ምናምን የሚባሉ የመጠጥ አይነቶችን በማምረት ይታወቃሉ። እነዚህ መጠጦች እነዚህ አልኮሎች ሰውነትን የማሞቅ ባህሪ ያላቸው ተብሎም ስለሚታሰብ ስለዚህ ይሄን ሐሳብ የሚያመጡት ተፈጥሮ በራሱ ወደዚህ እንድትመራቸው ያደርጋል። በእኛም አካባቢ አይተን ከሆነ ቀዝቀዝ ወዳሉ አካባቢዎች ነው አረቂ የሚስተዋለው። ስለዚህ መፍጠር አንድን ጉዳይ ማምጣት ኢንቬንሽን የሚባለው በራሱ ከተፈጥሮ የሚቀዳ ነው የሚለውን ሐሳብ እንደምንመለከተው ነው። ደገኛና ቆለኛ በሚል ነበር ሐሳብ ያነሳ ነው እንድንነጋገርበት እንድንወያይበትም ጭምር ነው። የዛሬ ከኋላ ወደፊት ሐሳባችን ይህን አይነት መልክ ነበረው። በቀጣይ ሳምንት ሌላ ሐሳብ ሌላ ጉዳይ ይዘን እንመጣለን። እስከ ሳምንት ግን ጥሩ ጊዜ ይሁንላችሁ።